ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 19 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን በተለያዩ የአማራ ግዛቶች አዳሩን የአማራ ፋኖ ብርቱ ተጋድሎ በማድረግ ድል ተቀዳጅቷል ሰሞኑን ብርቱ ንቅንቅ እየተካሄደባቸው ያሉት በለሳና ቋራ ሆናዊ እንቅስቃሴንና የፋኖን የድል መረጃዎች ቀጥታ ከግንባር በመቀበል ይዘንላችሁ ቀርበናል። የብልጽግናው አገዛዝ የፋኖ ትግል እጅግ ፈተና ሆኖበታል። በአማራ ክልል ብርቱ ምስ ያረፈበት ኦሮሚያ ክልል የሚኖሩ አማራዎችን ማሳደድና መግደልን ዋና የስልጣን ማስጠበቂያው አድርጎታል። በቅርቡ ኖኖ ወረዳ ላይ ግልጽ የዘር ማጥፋት ቅስቀሳ ያደረጉት የወረዳው ዋና አስተዳዳሪ በፓርቲያቸውም ሆነ በመንግስታዊ መዋቅሩ ግምገማ ይቀርብባቸዋል ተብሎ ሲጠበቅ አበጀህ የኔ አንበሳ የሚል ሽልማት ተሰጥቷቸዋል። ይህን ተከትሎም በአካባቢው ከፍተኛ የሆነ የዘር ማጥፋት እንቅስቃሴ የተጀመረ ሲሆን እያንዳንዱ ባለሀብት 10 ክላሽንኮቭ እየገዛ ወጣቶችን እንዲያስታጥቅ ታዟል። የገበያ ቦታዎችም ልየታ ተደርገዋል። ዝርዝር መረጃውን በዜናችን እናስደምጣችኋለን። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪው ዛሬም በግልጽ አቋማቸውን ግልጽ አድርገዋል። አነጋጋሪው የአቶ አሸተ ደምለው ቃለ ምልልስ ምን ይላል? በዜናችን ዝርዝሩን ተሰሙታላችሁ። የብልጽግናውን ገመናና ነውረኝነት ዓለም እንደ ቲያትር ሲኒማ በግልጽ እየታደመው ነው። ትናንት የወጣው አስደንጋጭ ዓለም አቀፍ ሪፖርት ብልጽግናውን ሲያጋልጠው አገሪቱን ደግሞ አንገቷን እንድትደፋ አድርጓታል። ሪፖርቱ ምን ይላል? ዜናችን ዝርዝሩን አሰናድቶታል። መዝናኛ ቦታዎችንና ዋና ዋና መንገዶችን በአትክልት ማስዋብን ትልቅ ስራ አድርገው በፓርላማው ፊት እኔ ስራ ያለብኝ ሰው ነኝ ሲሉ የተናገሩት የብልጽግናው ሊቀመንበር ኢንሳ ለሚባለው መስሪያ ቤታቸው የሰጡት አነጋጋሪ ትዕዛዝ በርካቶችን አስገርሟል። ለኢንሳ የተሰጠው ትዕዛዝ ምንድነው የሚለውንና ሌሎች ዝርዝር መረጃዎችን በዜናችን አካተን ይዘንላችሁ ቀርበናል። ክቡራትና ክቡራን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በቋራና በበለሳ የፋኖ ተጋድሎ አሁናዊ መረጃዎች የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ታርቆ በለሳ ክፍለ ጦር በለሳ ላይ ብርቱ ተጋድሎ በማድረግ ድል ሲቀዳጅ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዝ በበኩሉ በሱዳን ኮሪደር ታላቅ ድል ተቀዳጅቷል። ሁለቱም የጎንደር ቀጠና የፋኖ አደረጃጀቶች የሰላም ስምምነት ካደረጉበት ጊዜ ጀምሮ በቀጠናው የሚንቀሳቀሰውን የብልጽግናውን ሰራዊት ከባድ ኪሳራ አድርሰውበታል። ዛሬ በቋራ ወራጃ የተደረገውን ተጋድሎ አስመልክቶ የፋኖ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው የፋኖ አመራሮችን ከበባ ውስጥ ለማስገባት በሁለት አቅጣጫ ያቀናውን የብልጽግናው ሰራዊት ሁለት ወንድማማች እዞች በጋራ መተውታል ብለዋል። የብልጽግናው ሰራዊት በርካታ ቁጥር ያለው ኃይል ይዞ ወደ ሳሊያ ገብቶ የነበረ ቢሆንም ፋኖ በደፈጣ ጥቃት ሞትና ቆስለኛ አድርጎ ወደ መጣበት መልሶታል። የአገዛዙ ሰራዊት የፋኖ አመራሮችን በሌሊት ለማፈን የሚያደርገውን ሙከራ አጠናክሮ የቀጠለ ቢሆንም በፋኖ በሚደረግበት ጸረ ማጥቃት እንቅስቃሴ ዘመቻው እየከሸፈበት ይገኛል። ዛሬ ወደ ፋኖ ቀጠና ዘልቆ ለመግባት የሞከረው የብልጽግናው ሰራዊት ሳሊያ ላይ በደረሰበት ድንገተኛ ምት በርካታ ኃይል እርምጃ የተወሰደበት ሲሆን ቀሪው ቆስለኛ መሆኑ ተገልጿል። ሳሊያ ላይ ለሰዓታት በዘለቀው ውጊያ ያገዛዙ ሰራዊት ሞትና ቆስለኛ ከመሆኑን ባሻገር ከ20 በላይ አባላቱ እጃቸውን ለፋኖ በመስጠት ህይወታቸውን ማትረፍ ችለዋል። በዚህ የተነሳም በርካታ መሳሪያና ከፍተኛ ቁጥር ያለው ተተኳሾች በፋኖ እጅ እንደገቡ ምንጮቻችን ጨምረው ገልጸዋል። በጎንደር የታየው የፋኖ አንድነት በእጅጉ ያስደነገጠው አገዛዙ ከአንድነት ጅማሮ ማግስት ጀምሮ በሜካናይዝድ የታገዘ በርካታ ቁጥር ያለው አየር ወለድ ኮማንዶና እግረኛ ሰራዊቱን ይዞ በፋኖ አመራሮች የጀመረው ዘመቻ በጎንደር ደልጊና ሻውራ ክፉኛ መመታቱ ይታወሳል። ከሰሞኑ በአዲስ በጀመረው ዘመቻም በምዕራብ አርማጮ በመተማ ደለጎና በቋራ ሰፊ እንቅስቃሴ እያደረገ ሲሆን በፋኖ በተወሰደበት ያጸፋ እርምጃ ወታደራዊ ኪሳራ በማስተናገድ ላይ ነው። ዛሬም በበርካታ የቡድን መሳሪያዎች ታጅቦ ወደ ሳሊያ ያቀናው የብልጽግናው ሰራዊት በፋኖ ቀለበት ውስጥ ገብቶ የተመታ ሲሆን በዚሁ ቀጠና ሳንቃ በር የምትባል ቦታ ፋኖ ብርቱ ተጋድሎ ማድረጉም ታውቋል።
ወራቱ የደረሰ ሰብል የሚሰበሰብበት የመኸር ወቅት በመሆኑና ያገዛዙ ሰራዊት ተቀጣጣይ የቡድን መሳሪያዎችን ወደ አርሶ አደሩ ሰብል በዘፈቀደ እየተኮሰ ያቃጠላቸው መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ወትሮውንም በፋኖ ብርቱ ምት ሲያርፍበት በንጹሃን አርሶ አደሮች ላይ በቀሉን የሚያሳርፈው ያገዛዙ ሰራዊት አሁንም በርካታ የጦር ወንጀሎችን እየፈጸመ ይገኛል ሲሉም የመረጃ ምንጮቻችን ጨምረው ገልጸዋል። በሌላኛው የውጊያ ግንባር ደግሞ በለሳ ላይ የታርቆ በለሳ ክፍለ ጦር ብርቱ ተጋድሎ ሲያደርግ መዋሉን የክፍለ ጦር ዋና አዛዥ ለጣና ቴሌቪዥን ተናግሯል። ዋና አዛዡ አርበኛ ታርቆ ከበደ ለጣና ቴሌቪዥን እንደገለጸው ከሁለት ቀናት በፊት አይቀጡ ቅጣት ቀተን የመለስነው የጠላት ኃይል ዛሬ ደግሞ በሁለት አቅጣጫ ኃይሉን አሰባስቦ ገጥሞናል። ሆኖም ክንደ ብርቱ ሰራዊታችን ዛሬም በድል ተወጥቶታል ብሏል። የተጋድሎውን ዝርዝር መረጃ በምሽት ዜናችን ይዘን የምንመለስ ይሆናል። በኦሮሚያ ክልል የተላለፈው አዲስ ውሳኔ የኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ ሉሌሳ በቅርቡ ያደረጉት የጦርነት ቅስቀሳን ተከትሎ በዞኑ የተፈጠሩ አሳሳቢ ጉዳዮችን የጣና ቴሌቪዥን ምንጮች አድርሰውናል። አካባቢው አሳሳቢ ሆኗል የሚሉት ምንጮቻችን በዚህ ሰዓት የተላለፉ ውሳኔዎችንም በዝርዝር ገልጸዋል። አቶ ወንዱ አፍራሽ የጦርነት ቅስቀሳ ማድረጋቸውን ተከትሎ የክልሉ መንግስት እርምጃ ይወስድባቸዋል ተብሎ ሲጠበቅ፣ ነገር ግን በተቃራኒው በአካባቢው የሚኖረውን የአማራን ሕዝብ በተቀናጀ መንገድ ማጥቃት ተጠናክሮ መቀጠሉንና ቀጣይ አደጋዎችም አንዣበባቸውን ምንጮቻችን ተናግረዋል። በዚህም መሰረት በምዕራብ ሸዋ ኖኖ ወረዳ ዙሪያ የሚኖሩ አማሮች የግል ትጥቃቸውን እንዲፈቱ ተደርገዋል። ማንኛውም የአማራ ተወላጅ ምንም አይነት የግል ትጥቅ እንዳይኖረው ቤት ለቤት እየገቡ መንጥረው ወስደዋል ብለዋል። ከዚህ በተጨማሪም የኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ አቅም ለሌላቸው ወጣቶች ገንዘብ ያላችሁ መሳሪያ ገዝታችሁ ስጡ ብለው ባዘዙት መሰረት እያንዳንዱ የአካባቢው ባለሀብት 10 ክላሽ ገዝቶ ወጣቶችን እንዲያስታጥቅ ተወስኖበታል። ማንኛውም የኦሮሚያ ክልል ተወላጅ ወጣት ወደደም አልወደደም መታጠቅ ይኖርበታል የሚል መመሪያ ወርዷል ሲሉ አሁናዊ ሁኔታውን ገልጸውታል። ከቀናት በፊት ደግሞ ከአዲስ አበባ ተነስተው ወደ ወሎሶ ከተማ ያቀኑ 7 ሰዎችን ከመኪና አስወርደው ለአንድ ቀን ካሰሯቸው በኋላ ገድለዋቸዋል። ከሟቾቹ መካከል 2 የደብረ ብርሃን ከተማ መታወቂያ የያዙ ሲሆን አንዱ ከጎጃም አማራ የሄደ መሆኑን መታወቂያው ያመላክታል። ቀሪዎቹ 4 ሟቾች ደግሞ ሴቶች ሲሆኑ በጉራጌ ዞን የዳርጌ አካባቢ ነዋሪዎች እንደነበሩ ከመታወቂያቸው የተገኘው አድራሻቸው ያመላክታል። ከሟቾቹና ከዛቸው በተጨማሪም 50 የአማራ ተወላጆች በአገዛዙ ሰራዊት ታፍነዋል የሚሉት የጣና ቴሌቪዥን ምንጮች የታገቱት ሰዎች ማዞሪያ ልዩ ስሙ ባህር ዛፍ ተብሎ በሚጠራው ቦታ መሆኑን ተናግረዋል። ድርጊቱን የዘር ማጥፋት ጅማሮ ነው የሚሉት የጣና ቴሌቪዥን ምንጮች ከዘር ማጥፋት ጅማሮች መካከል አንዱ ሊጠፋ የተፈለገውን ሕዝብ መለየት ነው። ለይቶ ማስቀመጥ በጅምላ ለመጨረስ ያመቻል። በዚህም መሰረት በአካባቢው የአማራ ተወላጆችና የኦሮሚያ ተወላጆች የሚገበያዩበት ገበያ እንዲለይ ተደርጓል። ይህ ደግሞ በግልጽ የዘር ማጥፋት ልምምድ ነው ብለዋል። አማራውን እንዳይደርስበት የተደረገው ገበያ ቦታ በአማያ ወረዳ የሚገኘው ቆጣ ቀበሌ ሲሆን አማራው እንዳይገባ ተደርጎ የአካባቢው ተወላጆች ብቻ እንዲገበያዩበት መደረጉን ምንጮቻችን ገልጸዋል። ከደቡብ አፍሪካው አፓርታይዳዊ ስርዓት ተሞክሮ የተወሰደበት አስከፊ ልምምድ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ቀጣዮቹ ጊዜያት አስፈሪ ስለሆኑ የአገር ውስጥና የዓለም አቀፍ ተቋማት እውቅና እንዲኖራቸው አድርጉልን ሲሉ ምንጮቻችን ስጋታቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የኖኖ ወረዳ አስተዳዳሪ ከዚህ በፊት የተናገሩትን ንግግር ተከታትለን እንመለስ። ኑኬሰታኤ ከንወጄሱ ከማንጎዱ ፊንጣሌ የአማራ ብሎ ነው የሚጀምረው። የአማራ ነፍጠኞች የአማራ ጽንፈኞች እንደማለት ነው። የአማራ ጽንፈኞች መንገድ ሀጂዎች ያሉ አልፎ ሀጂዎች መንገድ ሀጂዎች እንሰራለን ብለው አስቀመጥናቸው እንጂ ውስጣችን ሆነው የሚወጉን ከሆነ እኛ እናውቅበታለን። እንደወጉን አይደለም ባሉበት እናጠፋቸዋለን ነው የሚለው። ባሉበት ቦታ እናጠፋቸዋለን ይላል። ለማንኛውም ህዝባችን እንኳን አወቀው ከውስጣችን የራሳችን ሸኔና የአማራ ጽንፈኛ ፋኖ ህዝባችንን እያረዱ መሆኑ ካወቀ ህዝባችን ይሄን ከተገነዘበ ለኛ በቂ ነው። እኛ ህዝባችንን ማስታጠቅ በጣም ቀላል ነገር ነው። ህዝባችንን እናስታጥቀዋለን። አሁን የያዛችሁት ዱላ ወደ ክላሽ ይቀየራል። ክላሽ ታጥቃችሁ ይሄንን ኃይል ራሳችን ቦታ ቁጭ ብሎ የሚወጋን ኃይል
እናጠፋዋለን እንደመስሰዋለን ይላል። ወጣቶች መንግስት ለእናንተ ትጥቅ ማስታጠቅ በጣም ቀላል ነገር ነው፣ አሁን የያዛችሁት ብትር ወደ ክላሽ ይቀየራል ይላል። አሁን ይሄ ብዙ ወጣቶችን ነው እንግዲህ እያለ ያለው ይሄ የያዛችሁት ዱላ ወደ ክላሽ መቀየር በምክንያት የለም። እንደስከዛሬው ይሄን መሳሪያ ከየት አመጣህ ብሎ የሚጠይቅህ ያ ዘመን አልፏል። አሁን ላይ መንግስት ሙሉ በሙሉ እስከሚያስታጥቃችሁ ድረስ በራሳችሁ ገዝታችሁ መጠቀም ትችላላችሁ። ነበር ያለ ከፈለገ አንዱን በሬ ሸጠ ወጣችሁ ሸጣችሁ ክላሽ ይዙ። ክላሽ ማለት ልጅ ነው ማለት ነው አይደል ይላል። ክላሽ ማለት እንደ ልጅ ነውና ክላሻችሁን ያዙ፣ ተከበሩበታላችሁ፣ በውስጣችን ያለውን ይሄን ጽንፈኛ ታጠፉበታላችሁ ነው የሚለው። የኦሮሞኛ ትርጉሙን የሰራልንን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ኃላፊ አርበኛ ይድነቃቸው ማሙዬን እናመሰግናለን። ህወሓትና ሰላም ጠበኞች ናቸው። አቶ አሸተም ከህወሓት ጋር ችግሮችን በውይይትና በመነጋገር መፍታት አስቸጋሪ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ተናገሩ። አቶ አሸተ ደምለው ከአንድ አፍታ ሚዲያ ጋር በስልክ ባደረጉት ቃለ ምልልስ በአሁኑ ሰዓት በቀጠናው ያለውን የጸጥታ ሁኔታ አስመልክቶም ማብራሪያ ሰጥተዋል። አቶ አሸተ በቃለ ምልልሳቸው የወልቃይት ጠገዴ ጉዳይ የአማራ ህዝብ ጉዳይ ብቻ ሳይሆን የመላው ኢትዮጵያ አጀንዳ ነው፣ ሀገረ መንግስቱን ለማጽናትም አካባቢው ካለው ወሳኝ ሚና አንጻር በሰላማዊ መንገድ ሊፈታ የሚገባው ጉዳይ ነው ብለዋል። ሆኖም ህወሓት የጦርነት ቅስቀሳ እያደረገ መሆኑን አስመልክቶ ለቀረበላቸው ጥያቄ ምላሽ ሲሰጡ የወልቃይት ጠገዴ ህዝብ ጥያቄ ምንጊዜም ቢሆን ሰላምና ሰላም ብቻ ነው፣ መጀመሪያም የማንነት ጥያቄያችን ያቀረብነው በሰላማዊ መንገድ እንደነበር ይታወቃል። ህወሓት ግን ከሰላም ጋር ጠበኛ ስለሆነ አሁንም ጦርነትን ነው የሚፈልገው በማለት ገልጸዋል። አቶ አሸተ አክለውም ጦርነትን በአማራጭነት መውሰድ ተገቢ አለመሆኑን ገልጸው ሆኖም ሰላምን ገፍቶ ለሚመጣ በተገቢው መልኩ ምላሽ ለመስጠት የተዘጋጀ ህዝብ መኖሩን ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ከአንድ አፍታ ሚዲያ ጋር ባደረጉት ቃለ ምልልስ ሀሳባቸውን ሲቀጥሉም በአሁኑ ሰዓት የህወሓት ታጣቂ ቡድን በተለያዩ ጊዜ ትንኮሳ ከማድረግ ተቆጥቦ እንደማያውቅ ገልጸዋል። በአደባባይም ለጦርነት እየዛቱ ነው። ነገር ግን ህዝባችንም በተጠንቀቅ ስለቆመ የሚመጣውን ሁሉ ለመመለስ ዝግጁ ነው። ምክንያቱም ከዚህ በኋላ ወልቃይት ጠገዴን መንካት ማለት የሀገርን አይን መንካት መሆኑን ስለምናውቅም ወደፊት እንጂ ወደኋላ የሚል ኃይል የለንም ብለዋል። አቶ አሸተ የሰጡትን ማብራሪያ በመጠኑም ተከታትለን እንመለስ። ህወሓትና ሰላም ጠበኞች ናቸው። ህወሓት በባህሪው ሰላም አይወድም። ሁልጊዜ ጭቅጭቅ፣ ሁልጊዜ ጦርነት መደገስ ነው የሚፈልግ። የውሸት መዝሙር ይዘምራል፣ ግን አይኖርበትም። ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው። ይሄ በመሆኑ በህዝቦችን ይዞ እንደ ቀብድ መያዣነት ሊጠቀምባቸው ካልሆነ በስተቀር በሰላም አብሮነቱን እንዲኖር ህዝብ ተቀራርቦ ችግሩን እንዲፈታ ውይይት ጠል መሆኑን አንዱ ማሳያ ነው። ውይይት መወያየት፣ ሰላማዊ ንግግር ተነጋግሮ ሰላማዊ ዜጎችን መመለስ፣ አይ አልልካቸውም አልፈልጋቸውም ወደዛ ልክም አልመልስም የሚለው ከንግግር ጸረ ንግግር እንደሆነ ጸረ ውይይት እንደሆነ ለውይይት ዝግ የሆነ ስለሆነ ይሄን አንዱ መገለጫው አድርገን መውሰድ ይኖርብናል። ለሰላም ንግግርም ስለማይፈልግ በሰላም ዜጎች ተቀራርበው እንዲነጋገሩም ስለማይበጅ ስለማይሻ ይሄ ኃይል ይሄ ሁልጊዜ ጦረኝነት የሚፈልግ ጦርነት የሚደግስ በፕሪቶሪያው የሰላም ስምምነት እኮ አንድም የተገበረው ነገር የለም። ወስደን ማየትም ይቻላል። ፕሪቶሪያው የሰላም ስምምነት ስሙን ይጠራዋል እንጂ ደጋግሞ ግን አይኖርበትም፣ አይተገብረውም። ትጥቅ መፍታት ነበረበት፣ አልፈታም። ወታደሮች መሸኘት ነበረበት፣ አልሸኘም። አሁንም ቢሆን በስመ ተፈናቃይ እየነገደ መኖር የሚፈልግ የህዝቦችን ችግር መፍታት ሳይሆን ማባባስን አበክሮ የሚሰራ ኃይል በመሆኑ አሁንም ቢሆን ወልቃይት ጠገዴ ላይ ያለ ህዝብ ጠቅላላ ይውጣልኝ እኔ ልኖርበት፣ ይሄ ደግሞ ፈጽሞ የሚሆንበት መንገድ አውድ የለም። ነባራዊም ህሊናዊ ሁኔታም አይፈቅድም። ምክንያቱም የወልቃይት ጠገዴ ህዝብ ጥንትም የኖረበት ነው። በኃይል ሲመጣም እንቢኝ ብሎ የታገለበት ነው። ስለሆነም አሁን ያን አካባቢ የአማራ ኃይሎች ይውጡልኝ ምናምን የሚለው እሱ አይሰራም፣ ሊሆንም አይችልም። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለብንም። ስለሆነም በኃይል በጉልበት የሚመጣ ከሆነ የወልቃይት ጠገዴ የአማራ ህዝብ ብቻው አይደለም የሚታገለው፣ መላው ኢትዮጵያውያንም ይታገሉታል። ስለዚህ ሀገርንም
መዳፈር ስለሆነ ቀጠናውም ለሀገረ መንግስት ግንባታ ላይ ጉልህ ፋይዳ ያላት ቀጠና በመሆኑ የጋራችን ትሆናለች ማለት ነው። ለሰላም ንግግር ግን ሁላችንም ክፍት ሆነን መነጋገሩ ለህዝቦች ይበጃል። ጦርነት ለአንዱ ጠቅሞ ሌላው ጎርቶ የሚሄድ ስላልሆነ ጎጂ ስለሆነ እሱ መቅረት ያለበት ነገር ነው። ጦርነት አዋጭ መንገድ አይደለም የሚል ነው የኛ አቋማችን። ድሮን እንዳመርት ልዩ ትዕዛዝ ተሰጥቶኛል። ኢንሳም የብልጽግናው አገዛዝ የውጭ ዳጫ ነው ስለበዛበት የድሮን ግዥን በአገር ቤት ለመሸፈን ማቀዱና ለዚህም በሺዎች የሚቆጠር ድሮን እንዲያመርት ለኢንሳ ትዕዛዝ እንደተሰጠው ምክትል ዋና ዳይሬክተሩ ዳንኤል ጉታ ተናገሩ። አቶ ዳንኤል ጉታ ይህን የተናገሩት ለብልጽግናው ፓርላማ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲሆን በብልጽግናው ሊቀመንበር ትዕዛዝ መሰረትም ኢንሳ የድሮን ማምረት ሙከራ ማካሄዱን ገልጸዋል። ድሮን እንድናመርት ልዩ ትዕዛዝ ተሰጥቶናል። ለዚህ ደግሞ የመዝናኛና የወታደራዊ አገልግሎት የሚውሉ ድሮኖችን በብዛት ወደ ማምረት ገብተናል ብለዋል። ዋና ዳይሬክተሯ ወይዘሮ ትግስት ሐሚድ በበኩላቸው ባለፈው 3 ወር ከ300 በላይ ድሮን አምርተን ለኢሬቻ በዓል ማድመቂያ ውለነዋል ሲሉ ተናግረዋል። የብልጽግናው ሊቀመንበር በቅርቡ ባደረጉት ንግግራቸው አጥፍቶ ጠፊ ፈጣን ድሮኖችን በብዛት እያመረትን ነው ማለታቸው አይዘነጋም። የብልጽግናው ሊቀመንበር ወደ ስልጣን ከወጡበት ጊዜ ጀምሮ ባለፉት 7 ዓመታት 5.6 ትሪሊዮን ብር ብድር መበደራቸው ይታወቃል። ዕዳ መክፈል ባለመቻላቸውም አገሪቱ የብድር ዕድል ልታገኝ የማይገባት ወይም ቀይ ደረጃ ላይ የተቀመጠች ሀገር የሚል ስያሜም አሰጥተዋታል። በተለይም ከ2 ዓመት በፊት መመለስ የነበረባቸውን 1 ቢሊዮን ዩሮ ቦንድ መክፈል አለመቻላቸው የሚታወስ ሲሆን በቅርቡም የዕዳ ሽግሽግ ይደረግልኝ የሚል ተማጽኖ ማቅረባቸውና ጥያቄያቸውም ውድቅ መደረጉን መዘገባችን ይታወሳል። በአገር ቤት የሚያካሄዱትን የተራዘመ የዘር ማጥፋት ጦርነት የማስቆም ፍላጎት የሌላቸው የብልጽግናው ሊቀመንበር በጦር መሳሪያ ግዥ በርካታ ወጪ ማውጣታቸው ይታወቃል። በኢትዮ ኤርትራ ጦርነት ወቅትም የትግራይ ተወላጅ ጀነራሎች ብቻ የጦር መሳሪያ ግዥ እንዲፈጽሙ በአቶ መለስ ልዩ ትዕዛዝ እንደተሰጠው ሁሉ በዚህ ዘመንም በኦሮሚያ ክልል ብቻ የተገኙ ጀነራሎች ተመርጠው ግዥ እንዲፈጽሙ እየተደረገ ባለው የጦር መሳሪያ ግዥ አገሪቱ ከባድ ዕዳ ውስጥ ገብታለች። ይህንንም ተከትሎ ብልጽግናው የወሰደው አማራጭ ጦርነቱን ማስቆም ሳይሆን የውጊያ መሳሪያዎችን በአገር ውስጥ ማምረት ነው። በኢትዮጵያ እየተካሄደ ያለው ብልጽግና ወለድ የእርስ በርስ ጦርነት አገሪቱን በሁሉም መስክ ወደ ኋላ ያስቀራት መሆኑ ይታወቃል። በተለይም የአገሪቱ አብላጫው በጀት ለወታደራዊ ግዳጅና ሎጂስቲክ እንዲሁም ለአመራሮቹ የሙስና መንገድ ሲሆን አምራቹ ዜጋም አንድም በውጊያ ተሳታፊ ሆኗል ወይም ደግሞ በጦርነቱ ተጎድቷል። የመሆኑ ደግሞ 47 በመቶ የሚሆነው የኢትዮጵያ ሕዝብ በአሁኑ ሰዓት ከድህነት ወለል በታች ሆኗል ሲል የዓለም ባንክ ሪፖርት አረጋግጧል። አገሪቱ በዚህ ደረጃ በምትገኝበት ወቅት የብልጽግናው ሊቀመንበር ግን የጦር መሳሪያ ምርትና የወታደር ምልመላ ላይ ብቻ ትኩረት ማድረግን መርጠዋል። ለዚህ ፍላጎታቸው መሳካት ደግሞ ኢንሳን ወደ ምርት እንዲገባ ልዩ ትዕዛዝ እንደሰጡት ዳይሬክተሩ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።